አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እንደከረማችሁ? እኔ አልሐምዱሊላህ ሰላም ነኝ። ስጠፋ ፈልጉኝም ወይ ወደ ገጠር ብቅ ብዬ ነበርና ከገጠርም መጥቼ እንግዲህ እቃዬን ድሮ የላኩትን አስመጥቻለሁ። ዛሬ በቤቴ ነው የምገኘው። እያንዳንዱን እንግዲህ አሳያችኋለሁ። እዚህ ጋር እንደምታዩት የኮተት መዓት ተሰብስቦላችኋል ማለት ነው። ከዛም በፊት ግን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ። እንዲሁም እቃ ማዘዝ የምትፈልጉ የትኛውም ሀገር እናደርሳለን። እቃ አዘዙን። አልባሳትም ከፈለጋችሁ አልባሳት፣ አስቤዛ የፈለጋችሁ ከሱቄ ያለውን ከሱቄ የሌለውም ደግሞ ከውጭ እያመጣሁ አደርስላችኋለሁ ማለት ነው። ዛሬ ግን የመጣሁት እንግዲህ ከአረብ ሀገር ምን ማምጣት እንዳለባችሁ ምን ማምጣት እንደሌለባችሁ ልነግራችሁ ፈልጌ ነው። ከእናንተ የሚጠበቀው ቪዲዮውን በትዕግስት ተከታተሉ። ካልቻልኩም ዛሬ እንግዲህ ምን ማምጣት እንዳለባችሁ በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ዛሬ እንግዲህ የቻልኩትን ያክል አሳያችኋለሁ። ይሄ እንግዲህ ከዶላቢ አሁን የኔን ዶላብ አይታችሁታል። ሙሉ ነው፣ በቃ የተወሰነ ፓርት ብቻ ነው ጎዶሎ ያለው። እንደምታዩት እንግዲህ እዚህ ጋር የኔ ልብስ ብቻ ነው ያለው። የኔ ልብስና መጋረጃ ነው ይሄ እዚህ ጋር የምታዩት እና ትንሽ የህፃናት ልብስ ድሮ ለዛኪር የገዛሁት ማለት ነው። አልሆነው ያለው ተቀምጦ ነበርና እዚህ ጋር እንደምታዩት እቺ አንድ ለሐፍ አለች። ለሐፍ ከዛምጡ ቆንጆ ነው። ይሄ ቤት አለው። እንዴት አድርጌ እንደማለብሰው አልጋዬ ላይ ሳለብስ አሳያችኋለሁ ማለት ነው። ይሄ በጣም ኳሊቲ ለሐፍ ነው። አሳያችኋለሁ እንግዲህ ተከታተሉ እላችኋለሁ ውዶችዬ። የት እንደማስቀምጠው እንዴት እንደማስቀምጠው ራሱ ሀሳብ ሆኖኛል። እስኪ በመጀመሪያ ከቃል እንገራችሁ። እዚህ ጋር እንደምታዩት የአሲር መፍጫ አለ፣ የሽንኩርት መፍጫ አለ፣ የቡና መፍጫ ቦይለር ፌርሙዝ ይታያችኋል በመደዳው ማለት ነው። እዚህ ጋር በዙ አያይዤ የምነግራችሁ የቡና መፍጫ ይሄንን የአሲር መፍጫ ምናምን አታምጡ። እውነቴን ነው የምላችሁ፣ ያን ያክል አስፈላጊ አይደለም። እነዚህ ትንንሾች ናቸው ሲጀመርም ያን ያክል አይደሉም። እኔ ግን 3 ነው ያመጣሁት። ይሄንን አንዱን አሁን እየተጠቀምኩበት ነው። ይሄው 2ቱ እዚህ ጋር አለላችሁ ማለት ነው። ይሄ ደግሞ ይሄው እንደምታዩት አክሰሰሪውን ይዞ ይሄንንም 2 ነው ያመጣሁት። አንዱን ድሮ አውጥቻለሁኝ እና ኑሩ የምጠቀሙበት ነበር። አንዱ ደግሞ ይሄው እንደምታዩት ማየት ማመን ነው። እዚህ ሀገር ግን ይሄንን ወላሂ ነው የምላችሁ 7000 ብር 6800 ብር የሚሸጠው ይሄ ማይካ ነው። የኔ ብርጭቆ ታውቃላችሁ አረብ ሀገር ውድ ነው። 300 ሪያል 400 ሪያል ነው የሚሸጠው። ይሄ ግን እኛ ሀገር አንድ ማይካ ይዞ አንድ ብርጭቆ በእንደዚሁ ብርጭቆ ይዞ አንድ ይችን ይዞ 6800 ብር 7000 ብር የሚሸጠው ላይናችሁ ለማየት ያሳሳችኋል። ይሄ ግን ማይካ ነው። ሞኒሊክስ ነው የሚለው እንደምታዩት። ምናልባት እኔ ድሮ 180 ብር ይመስለኛል የገዛሁት ማለት ነው። የቡና መፍጫ ምቻውን ከዛኔ 99 ብር ነው ገዛሁት። በወገቤ ነው ይዣት የመጣሁት የዛን ሰዓት እረፍት ስመጣ በካርጎ እንኳን ለመላክ ፈርቼ ማለት ነው። ግን ያን ያክል አይደለም እንትን እዚሁ ሞልቶላቸዋል ማለት ነው። ቦይለር እዚህ ጋር እንደምታዩት ፊሊፕስ አንድ እጠቀማለሁ። አሁን እየተጠቀምኩት ነው። 3 ነው ያመጣሁት። ይኸው እዚህ ጋር እንደምታዩት 2 አለ ማለት ነው። ይሄ እንግዲህ ድሮ ስለ ብር ምንም በማላቅበት ሰዓት ብራውን 300 ሪያል የገዛሁት ማለት ነው። እዚህ ጋር እንደምታዩት እቺ ቆንጅዬ የወጥ መቀነሻ አለችኝ። ብቻዋን ነው የገዛኋት። እቺ አለችኝ። እዚህ ጋር እንደምታዩት ሜድ ኢን ጃፓን ነው። ይሄንን ታውቁታላችሁ በድሮ ሰዓት ማለት ነው። አሁን ቢሆን ይሄ አንዱ 200 ሪያል አይገኝም። ያኛው ደግሞ እንደምታዩት የሙቅ ውሃ መያዣም ይሆናል። ፌርሙዝ ማድረግ ትችላላችሁ። እሱንም በውድ ነው የገዛሁት በፊት ማለት ነው። እዚህ ጋር የሽንኩርት እንትን አለኝ፣ የላይሙን መጭመቂያ አለኝ። እነዚህ ዝግድያዎች በጣም ወድጃቸዋለሁኝ። እነሱ አሉ። ሲቀጥል ደግሞ እዛ ጋር እንደምታዩት እንግዲህ የቅመም መያዣ ድሮ ማለት ነው። አሁን ቢሆን አልገዛውም። እውነቴን ነው የምነግራችሁ፣ ግልጋሎት የለውም ማለት ነው አሁን ላይ። እዚህ ጋር እንደምታዩት በራድ ከዛም ጡ ብዬ መክራቸዋለሁ። ቆንጆ በራዶች ናቸው። ውስጣቸውም ኦሪጂናል ነው። በቃ ምን ልበላችሁ፣ እነዚህን ከዛ ብታመጧቸው የተሻለ ነው አለ። እኛ ሀገር በራድ ግን ከላይ ይነቀላል። ከላይ ይሄ እንትኑ ንቅል ይላል። እነዚህ 3 አንጥቻለሁ ማለት ነው። እዚህ ጋር እንደምታዩት ይሄ ቢላዋ እንደዚህ ሆኖ ከነ ማስቀመጫው ቆንጆ ኪችን ያለው ሰው ኪችኑ ላይ ለጌጥ ማስቀመጥ ይችላል ማለት ነው። እዚህ ጋር እንደምታዩት ደግሞ ይሄ ሙሉ በካርቶን ነው የመጣው ታሽጎ። ይሄ ሰሃን ነው እንደ ምንድነው የሚባል እንደ ሰራሚክ ነገር ነው። ቆንጆ ነው። 6 የሾርባ አለው። በጣም የምወደው ሰሃን ነው። እንደምታዩት ይሄ አበባው ትልቁ የቁርጥ ሰሃን ነው። ይሄው እንደምታዩት እንደ 4 ማዕዘን ነገር ነው። አሪፍ ነው። ብቻ የቆሎ ሰሃን አለው። እዚህ ጋር እንደምታዩቸው ይሄ አለ።
ከማንኪያው እዚህ ጋር ይሄ ሾርባ ነው። በቃ ቆንጆ ነው ያመጣሁት ነገር፣ ደስ የሚል ነገር ነው። እዚህ ጋርም እንደምታዩት ሌላ አንድ አለኝ ማለት ነው። እንደዚሁ ይሄ ሙሉ በካርቶኑ ነው የመጣው። ይሄን እንኳን ሳልሸጠው አልቀርም። የሚገዛ ካለ እዚሁ መግዛት ትችላላችሁ እላችኋለሁ ውዶችዬ። ይሄ አለ እችም ሳትሸጥ አቀርም። እንግዲህ ገና ነው። ፌርሙዝ በጣም ብዙ ፌርሙዝ ነው ያለኝ ሆነን ለመናገር ውስጥን ፊት አስገብቻለሁ ማለት ነው። በፊት የላኩት እዚህ ዲሲ የቀረው ዕቃ ይሄ ከገጠር የመጣው ነው እንደምታዩት። ይሄንንም እንትን ብራውን የሚለውንም እሸጠዋለሁ። የሚገዛ ካለ እሱንም መግዛት ትችላላችሁ ማለት ነው። እንግዲህ ማየት ማመት ነው። ያው ሸሪካው ብራውን ይላል። ሞክሬ ምናምን ነው የምሸጥላችሁ። ሰዓትም አለኝ። ሰዓት ሆነን ለመናገር ብዙ አንጥቼ ነበረ። ያው ለወንድሞቼ ሰጠኋቸው ማለት ነው። ይችም እዚህ ጋር አለችኝ ብሉቱዝ ናት። ሌላ ደግሞ እንግዲህ ከዛ ሀገር ደግሞ እንድታመጡ ብዬ የምመክራችሁ ይሄ ሀፍዛ ማለት ነው። እዚህ ሀገር በእነዚህ የሚሸጠው ዝም ብለው ናቸው። እነዚህ ግን አያበርዱም። እኔ ሲስተር ማምጣታው ስለነበረ አሁን ቃይ ሳይመጣ በፊት እሷ ወዲህ ነው የሆነ ነገር ምግብ ምናምን ስትልክልኝ 24 ሰዓት ቢቀመጥ አያበርድም ሆነን ለመናገር። እነዚህን እኔ 3 አምጥቻለሁ ማለት ነው ውዶችዬ። ይሄ እንኳን ያረግቱ ነው። ይሄም ራሴ ነኝ። ይሄም አሪፍ ነው። ልጆ ለእንትን እንደዚህ ያረጋችሁ ማስቀመጫ ይሆናል ማለት ነው። ገዝቼው ነው ለብቻ። እንግዲህ የቃን ዘር ይሄንን ይመስላል። ግድር ደክት ማምጥቻለሁኝ። ያው ብዙ ዴስ የቀረ ስለሆነ ዶላር ውስጥ ነው የገባው ማለት ነው። እንግዲህ ይሄንን ይመስላል። ኮተቱ ደግሞ እዚህ ጋር አለላችሁ። እንግዲህ በዝርዝር ምን እንደማረገው አላቅም። ይሄ ለሀፍ ደግሞ አጠቃቀሙን ኢንሻአላህ በሌላ ጊዜ አልጋዬ ላይ ሳነጥፍ አሳያችኋለሁ። በጣም አሪፍ ነው። ልብሴ ደስ የሚላችሁ ነገር ከ8 ዓመት በፊት የተላከ ልብስ ምንም አልሆነም። ምንም ቅንጣትዬ። እዚህ ጋር እንግዲህ የምታዩት የኔ ልብስና መጋረጃ ብቻ ነው። ብቻ እንድንተናለች እንጂና የዛኪር እንደዚህ አይነቶች ድሮ ለዛኪር እየገዛቸው ማለት ነው እንጂ ሌላ ምንም ነገር የለም። እዚህ ተከምሮ የምታዩት የኔ ልብስ ነው። ሌላ ደግሞ ሲቀጥል ይሄ ዝም ብሎ ጌጥ ነገር ነው። መስጂድ ነው። ሲቀጥል ደግሞ እነዚህ ቢላዎች እንድታመጡ ፈልጋለሁ። እኔ ብዙ የላኩ መስሎ ተሸውጭ አሁን አላመጣሁም። ያሉኝ እነዚህ 2 ብቻ ናቸው ማለት ነው። በጣም አሪፍ ናቸው። በቃ እድሜ ልካችሁን አብሯችሁ ይኖራል። ካርቶኑ 12ቱ ፍሬ 60 ብር ነው መሰለኝ፣ 60 ብር እንደዛ። እኔ ግን ብዙ የላኩ መስሎ አሁን ሳላመጣ በመምጣት አሁን ሳየው እነዚህን ብቻ ሳገኝ ተጸጸትኩ ማለት ነው። እቺ ዝም ብላ ናት። ለፈዋኪ ነው ግን በጣም ጠንካራ ናት። ትከትፋለች። ግን እነዚህን አምጡ እላችኋለሁ ውዶችዬ። እና ይሄንን ይመስላል እንግዲህ። ከአረብ ሀገር ደግሞ በጣም አስፈላጊ ነው አንገብጋቢ ነው ብዬ እንድታመጡ የምፈልገውን ኢንሻአላህ በሌላ ቪዲዮ ደግሞ ይዤላችሁ መጣለሁኝ ማለት ነው ውዶችዬ። ያው ዛሬ ካሜራማንም ስለሌለ ለራሴም እየቀረጽኩ ስለሆነ ያን ያክል እንትን አላልኩም ማለት ነው። ይሄ የምታዩት ፍሩን ነው። እዚህ ሀገር ክቡ ነው። ክቡ ደግሞ ከፍታችሁ ካላያችሁት በቀር እንትን አይላችሁም፣ አያሳያችሁም። ይሄ እንደምታዩት የኔ ፍሩኑ ነው። ተካርቶን አውጥቻለሁ። አሁን አሳያችኋለሁ ማለት ነው። ማይክሮዌቭም አለኝ። ማይክሮዌቭን አልፈልገውም እኔ። መግዛት የምትፈልጉ ልጆች ካላችሁ በዚሁ አጋጣሚ መግዛት ትችላላችሁ። እሱቅ አስቀምጫዋለሁ ማለት ነው። ፍሩኑ ግን የኔ በጣም ትልቅ ነው። አሁን እጅ አሳያችኋለሁ መጥባስ ስለተቀመጠ። ይሄ ውዶችዬ ፍሩኑ የኔ ይሄንን ይመስላል። ማሻአላህ በሉ። እኔ በጣም ነው የወደድኩት። እንግዲህ ያው የምጠቀምበት ያድርገኝ ማለት ነው። እነዚህ መጥበሻዎች ደግሞ እኔ አሁንም እነሱ ከዛው የመጡ ናቸው ግን አሁን ላይ በጣም ተወደዋል። እነዚህ አሁን እንደምታዩቸው ቲፋል ናቸው። በድሮ ሰዓት ምናልባት 80 ብር 60 ብር እንደዛ ይሆናል። እነዚህ ነው የገዛኋቸው። አሁን ግን ይሄን ልግዛ ብትሉ 100 ምናምን ብር ነው። ከቻላችሁና አቅም ካላችሁ ከዛ ማንጣት ትችላላችሁ ማለት ነው። ፍሩንም ደግሞ ከፍቼ ላሳያችሁ። ይሄው እንደምታዩት ውስጡ በጣም ትልቅ ነው። ያው ራሱ ይሄ በዚህ ልክ ምንም አልጋግርበትም። ከቡታጋዚቱ ራሱ ይተልቅ ይመስለኛል ይሄ ሳይዙ። ይሄ ፍሩን አሁን ቡታጋዚቱ ውስጥ ነው ቡታጋዙ ስላስገባው ግን የሚገባ አይመስለኝም። እንደምታዩት አሪፍ ነው። እነዚህን ማጥቻለሁ 2 ናቸው። አሁን ይሄ እንደምታዩት በጣም ተወዷል። እና እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል እላችኋለሁኝ ውዶቼ፣ ማሮቼ፣ ፍቅሮቼ። በሌላ ቪዲዮ ደግሞ እንገናኛለን። በድጋሚ እቃ ማዘዝ የምትፈልጉ እቃ እዘዙኝ። የትም ቦታ ይሁን አደርሳለሁ።
እና ከአረብ ሀገር እንግዲህ ብዙ ሰው አሁን ልብስ አታምጡ ምናምን ነው ምናምን ይባላል። በእርግጥ አስፈላጊ አይደለም፣ ግን ብር ካወጣችሁበት ደግሞ ኦሪጂናል ነገር እንደሚገኝ ማንኛችንም አንጠራጠርም። ይሄ እንግዲህ እንደምታዩት እኔ አሁን ሌዘር ነው ከ10 ዓመት በፊት የተላከ ሌዘር ይዩት፣ ምንም አልሆነም። ዋናው ነገር ስትገዙ ነው ብራችሁን ነው እንጂ በእርግጥ አገር ውስጥ የሚለበስ አገር ውስጥ የሚገዛ ልብስ ምንም ይሁን እንደዚህ እንደ ከሳውዲ እንደሚመጣው አይደለም። ግን ተረጋግታችሁ አይታችሁ ተገዛችሁት እዛም አለ። ገባችሁ? እንደነገርኳችሁ አሁን ይሄ ምንም አልሆነ። ይሄ እንደምታዩት እንትን ነው ያልጋ ልብስ ነው። ይሄ እንደምታዩት መፈረሻ እንደዚህ ይሄ እዛ ለሀፍ ውስጥ የሚገባ ይሄ አሁን ቤት ነው የለሀፍ ቤት ማለት ነው። እዛ ውስጥ አስገባለሁ፣ አልጋዬን አነጥፋለሁ። ሲቆሽሽብኝ ለሀፉን የስረኛውን ሳይሆን ይሄኛውን ብቻ አውጥቼ በቀላሉ በቀሳላ ማጠብ እችላለሁ ማለት ነው። እና ዝሮ እንትኑ ይወስነዋል፣ አገዛዛችሁ ይወስነዋል። ግን ምንም ይሁን ምንም ልብስ እንደኛ ሀገር የሚሆን የለም። ልብስ እኔ ከሳውዲ አረቢያ አምጧላችሁም። አባያም ቆንጆ ቆንጆ አባያ ያለኝ ከስር ሆኖ ነው እንጂ ባሳያችሁ በጣም አሪፍ እንደዚህ ሹራብ። ይሄ ያልጋ ልብስ ነው። ይሄ መጋረጃ ነው። እንደነገርኳችሁ የኔ ልብስና መጋረጃ ነው ይሄንን የሞላው ማለት ነው። አባያም እንደዚህ አልሐምዱሊላህ ደህና አባያ በድሮ ሰዓት ነው የገዛሁት እላችኋለሁ። እና በሌላ ቪዲዮ እንገናኛለን። በቃ ላብዛባችሁ። ደህና ሁኑ ውዶችዬ። በተረፈ ላይክ፣ ሼር፣ ሰብስክራይብ አድርጉ። እቃ ዘዙ።